ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አንድሪ ቤርታ እንግዲህ አዲስ አጥቂ የማስፈረም ፍላጎት እንዳለው ተናግሯል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ቡካዮ ሳካ እንግዲህ ከሊቨርፑል ጋር ባደረጋቸው ያለፉት 3 የፕሪሚየር ሊግ ጨዋታዎች ጎል አስቆጥሯል እና አንድም የአርሰናል ተጫዋች ከሊቨርፑል ጋር ባደረጋቸው 4 ተከታታይ ጨዋታዎች ጎል ያስቆጠረ ተጫዋች የለም እና ቡካዮ ሳካ በዛሬው ዕለት ይህንን ሪከርድ ይሰብረዋል የሚለውን ነገር አብረን የምንመለከት ይሆናል። ቡካዮ ሳካ እንግዲህ በሜዳ ውስጥ ሲኖር እንኳን ያለውን ሚና ሁላችንም እንመለከታለን። አርሰናል ከቡካዮ ሳካ እና ያለ ቡካዮ ሳካ አንድ አይደለም። እንዲሁም እኔ አይታችሁ ከሆነ እኮ ማዱኬም እኮ ብዙ ድሪብሎችን ያደርጋል፣ ብዙ ተጫዋቾችን ይቀንሳል። ነገር ግን በጨዋታ ላይ አደጋን በመፍጠር ወደ አደጋ ክልል ገብቶ ጥሩ የሆኑ ኳሶችን በማቀበል እንደ ቡካዮ ሳካ የሚሆን አይነት ተጫዋች የለም እና የተለየ ኳሊቲ ያለው ተጫዋች ለተከላካዮች አስፈሪ የሚባል አይነት ተጫዋች እንደሆነ ይታወቃል እና ብዙ የሚደነቅለት ነገር አለ። ተጫዋቹ ረጋ ብሎ ነው የሚጫወተው። ነገር ግን የጎል ዕድል የሚፈጥርበት ሁኔታ አርሰናል ከቡካዮ ሳካ እና አርሰናል ከቡካዮ ሳካ ውጭ አንድ አይነት አቅምን አያስመለክተንም እና በጣም ሊደነቅ የሚገባው አይነት እንግሊዛዊ ተጫዋች ነው። በዛሬው ዕለት እንግዲህ ተጽዕኖ ፈጣሪ ተጫዋች ይሆናል ተብሎ ይጠበቃል። ሌላኛው መረጃችን እንግዲህ አንድሪ ቤርታ በ2026 አጥቂ የማስፈረም ፍላጎት እንዳለው ተነግሯል። ቪክተር ዮኬሬሽ ጥሩ ነገር እየሰራ ነው። ነገር ግን አርሰናሎች ከዚህም የተሻለ ነገር ይፈልጋሉ። በጣም ልምድ ያለውና ድንቅ የሆነ የፊት መስመር አጥቂ ሞር ክለቡን ወደፊት ያሻግረዋል፣ በማጥቃቱ ረገድ በጣም ከዚህ በላይም ያሻሽሏል የሚል እምነት እንዳላቸው ነው እየተገለጸ የሚገኘው። ይህንንም በማሰብ እንግዲህ አንድሪ ቤርታ ቃል ገብቷል በ2026 አዲስ የፊት መስመር አጥቂ ለማስፈረም ከወዲሁ ዝግጁ እንደሆነ ነው እየተገለጸ የሚገኘው። ሌላኛው እንግዲህ የሁስኮርድ የሳምንቱ ምርጥ 11 ውስጥ ከአርሰናል ዲክላን ራይስ ተካቷል። የሚያስገርም ነገር አይደለም። በቦርንማውዝ ጨዋታ 2 ጎል ነው ማስቆጠር የቻለው። ሃትሪክም የሚሰራበት ሞመንት ተፈጥሮ ነበረ። ተጫዋቹ ምንም የሚያስገርም ነገር የለም። በመሃል ሜዳ የማይደክም የማይሰለች በጣም ታታሪ የሆነ ተጫዋች፣ የትኛውም ክለብ የሚመኘው አይነት የመሃል ስፍራ ተጫዋች እንደሆነ ይታወቃል እና በዲክላን ራይስ አርሰናል አትርፏል ማለት ይቻላል። ከ100 ሚሊዮን ፓውንድ በላይ ነው ያወጣው። ነገር ግን ተጫዋቹ ሲያንሰው ነው የሚያስብል ነው። በቃ አንድም ሰው ስለ ገንዘቡ ሲያወራ ስለወጣበት ወጪ ሲያወራ ሰምታችሁ አታውቁም። ይሄ የሆነው ደግሞ ካሳየው ድንቅ ብቃት አንጻር ነው። ከዚህም በላይ አርሰናልን ወደ ግርማ ሞገሱ ወደ ነበረበት አቅም ይመልሷል ተብሎ ነው የሚጠበቀው ይሄ ድንቅ የሆነ የመሃል ስፍራ ተጫዋች እና በዛሬው ዕለትም እንግዲህ ተጽዕኖ ፈጣሪ ይሆናል ተብሎ ከሚጠበቁ ተጫዋቾች ውስጥ ግንባር ቀደሙ ይሆናል ተብሎ ይታሰባል። አርቴታ እንግዲህ በተነሳሽነት ላይ እንዲህ ሲል ተናግሯል። ሁላችንም ያንን እንፈልጋለን፣ ያንን ነው ሁሉም ሰው የሚያንቀሳቀሰው። ይህ ደግሞ በክለቡ በሰራተኞችና በተጫዋቾቹ ውስጥ ያለን የላቀ ጥራት ነው ሲል ተናግሯል። በዛሬው ዕለት እንግዲህ ግምታዊ አሰላለፍ በአርሰናል በኩል ራያ፣ ቲምበር፣ ሳሊባ፣ ማጋሌሽን፣ ካፒ፣ ዙቤሜንዲ፣ ራይስ፣ ኦዲጋርድ፣ ሳካ፣ ዮኬሬሽ እና ትሮሳርድ ይገባሉ ተብሎ ይጠበቃል። በሊቨርፑል በኩል አሊሰን ቤከር፣ ብራድሊ፣ ቫን ዳይክ፣ ኮናቴ፣ ኬርኪሽ፣ ግራቨንበርክ፣ ማካሊስተር፣ ሶቦስላይ፣ ጆንስ፣ ካክፖ፣ ፍሎሪያን ቨርትስ በሊቨርፑል በኩል ይኖራሉ ተብሎ የሚጠበቅ ጉዳይ ነው። እንግዲህ ኮዲ ጋክፖ ባለፉት 3 የሜዳ ውጭ ጨዋታዎች 3 ጎል ማስቆጠር ችሏል። 3ቱም ለንደን ክለቦች ላይ ናቸው። ዛሬ አርሰናል ላይ የሚያስቆጥር ከሆነ ከሳላ በኋላ የለንደን ክለቦች ላይ 4 ጎል ያስቆጠረ ሁለተኛው ተጫዋች ይሆናል ተብሎ ይጠበቃል። የአሰልጣኞች አስተያየትን በተመለከተ እንግዲህ ሚካኤል አርቴታ በጣም ጓጉቻለሁ፣ ከአምናው የፕሪሚየር ሊግ ሻምፒዮኖች ጋር ጨዋታ አለን እና አቅማችንን ማሳየት አለብን። ከማታ 2 ሰዓት ጀምሮ ደጋፊዎቻችንና ሁሉም ሰው በስታዲየሙ እንዲገኝና አስደናቂ ድባብ እንደሚፈጥር አስባለሁ ሲል ተናግሯል። ሊቨርፑልን ለማሸነፍ ምን እንደሚያስፈልግ እናውቃለን እና አሁን ደግሞ ሜዳ ላይ ይህንን ማረጋገጥ አለብን ሲል ተናግሯል። አርነ ስሎት በበኩሉ እነሱ በጣም ጠንካራ ጎን አላቸው፣ ብዙ ጠንካራ ጎን መኖራቸው ነው ትልቁ ነገር፣ ብዙ ደካማ ጎንም የላቸውም። ከቆሙ ኳስ ከክፍት ጨዋታዎች ያስቆጥራሉ፣ ኳስን መስርተው መጫወት ይችላሉ፣ ረጅም ኳስም እንደዛው የተሟሉ ናቸው። አሁን ላይ ያሉበት ቦታ ሙሉ በሙሉ ይገባቸዋል ሲል ተናግሯል። አርሰናል ለማሸነፍ በቂ ተጫዋቾች አሉን ሲልም ተናግሯል። እንግዲህ በዛሬው ዕለት ጥሩ ነገርን ያስመለክቱናል ተብሎ ይጠበቃል። የጉዳት ዜናን በተመለከተ በአርሰናል በኩል እንግዲህ መስኩዌራ፣ ካላፊዮሪ በጉዳት ምክንያት ከጨዋታ ውጭ እንደሆኑ ታውቋል። ሃቨርትዝ ከጉዳት ይመለሳል ተብሎ ይጠበቃል። በሊቨርፑል በኩል መሐመድ ሳላ በአፍሪካ ዋንጫና አሌክሳንደር ኢዛክ በጉዳት የማይገኝ ይሆናል።
እውነታዎችን በተመለከተ እንግዲህ ዛሬ ቡካዮ ሳካ ጎል ካስቆጠረ የመጀመሪያው አርሰናል ተጫዋች ይሆናል። ሊቨርፑል ላይ ተከታታይ 4 ጨዋታ በሜዳ ጎል ያስቆጠረ የለም። አርሰናል በዚህ ውድድር ዘመን በሁሉም ውድድሮች በአንደር 21 ጨዋታዎች የመጀመሪያውን ግን በማስቆጠር ሁሉንም ጨዋታዎች አሸንፏል። አርሰናልና ሊቨርፑል ሐሙስ ቀን ሲገናኙ ከ1947 ዓ.ም በኋላ ለመጀመሪያ ጊዜ እንደሆነ ይታወቃል። አርሰናል በሜዳው 7 ተከታታይ ጨዋታ አሸንፎ ነው የሚገናኙት። ሊቨርፑል ከሳውዛምፕተን በኋላ አርሰናልን በሰባቱም ቀናቶች ጨዋታ ያደረገ ሁለተኛው ክለብ ይሆናል። አርሰናል ከሊቨርፑል ጋር ያለፉት 20 ጨዋታ ክሊንሺት ማስመዝገብ እንዳልቻለ ይታወቃል። ዝውውርን በተመለከተ እንግዲህ ቦርንማውዝ ኢታን ዋኔሪን በዚህ ጥር ወር በውሰት እንዲጫወት ይፈልጋሉ። አርሰናል ለሱ ደቂቃዎች ስለሚፈልግ ለዚህ ዝግጁ ነው። ነገር ግን መሸጥ እንደማይፈልግ ነው የተገለጸው። የዋኔሪ ምርጫ በአርሰናል መቆየት መፈተሽና መማር እንደሆነ ነው እየተገለጸ የሚገኘው። ነገር ግን ቦርንማውዞች ልቡ እንዲሸፍት እያደረጉ እንደሆነ ነው በብዛት እየተገለጸ የሚገኘው። ይህ ነገር ደግሞ ሀፕል ሊያደርግ ይችላል። ምክንያቱም ብዙ ተጫዋቾች በሚገባ አቅማቸውን ለማሳየት ባይፈልጉ እንኳን ወደ ሌላ ክለብ የሚሄዱበት ሞመንት ሊፈጠር ይችላል እና በአርሰናል ቤት ደግሞ የመሰለፍ እድል ያገኛለሁ ብሎ አያስብም። በሱ ቦታ እንግዲህ ማርቲን ኦዲጋርድ በጣም ድንቅ የሚባል እንቅስቃሴን እያስመለከተ ይገኛል በኤምኤፍ ቦታ ላይ እና ተጫዋቹ ከአርሰናል የመልቀቅ እድል እንደሚኖረውና ወደ ቦርንማውዝ የመቀላቀል እድል እንዳለው ነው እየተገለጸ የሚገኘው። ሌላኛው ዝውውርን በተመለከተ እንግዲህ አርሰናል የብላክበርን ሮቨርስ አጥቂ የሆነውን ኢጎር ቲዮንን ለማስፈረም እየሰራ እንደሆነ ታውቋል። የ17 ዓመቱ ወጣት በክረምት ክለቡ ይፈልገዋል። ቲዮን ከብላክበርን ሙያዊ ውል ባለመቅረቡ የጥር ወር ዝውውር ሊኖር ይችላል ተብሏል። ገና የተስማሙት የገንዘብ መጠን የለም። ነገር ግን በዚህ ወር የሚጠበቅ ጉዳይ እንደሆነ ነው እየተገለጸ የሚገኘውና ተጫዋቹ ወደ አርሰናል የመምጣት እድሉ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹ ይገኛሉ። በዛሬው ዕለት እንግዲህ በጣም ድንቅ የሆነ ጨዋታን እንመለከታለን። በነገራችን ላይ እንግዲህ ሊቨርፑል ከሌሎች ክለቦች ጋር ጨዋታዎችን ሲያደርግ በጣም ሳቢ ሆኖ ነው። እንዲሁም በአንፊልድ ሊቨርፑል አርሰናል በገጠመበት ጨዋታ ይህን ያህል ሳቢ እንቅስቃሴን መመልከት አልቻለም። በዛሬው ዕለት ግን የተለየ ነገር እንመለከታለን ተብሎ ይገመታል። ምክንያቱም በዛ ጊዜ ሊቨርፑሎች የዋንጫ ተወዳዳሪንም ብለው ሀሳብ ነበራቸው። ነገር ግን አሁን ያሉበት ሞመንት የዋንጫ ተወዳዳሪ እንዳልሆኑ ይታወቃል እና ከዛ አንጻር የተለየ ሙመንትን እንመለከታለን ተብሎ ይጠበቃል። በትላንትናው ዕለት ደግሞ ማንቸስተር ሲቲ ነጥብ መጣሉን አስመልክቶ አርሰናል የዛሬውን ጨዋታ ማሸነፍ የሚችል ከሆነ በጣም የሚጠቀም ይሆናልና በሚገባ እድሉን ይጠቀማል ተብሎ ነው የሚጠበቀው። መልካም የሆነ ውጤትን እንመኛለን። እናንተም ያላችሁን ውጤታዊ ግምት አስቀምጡልኝ እላለሁ። ይህን ዜና በማጠናክርበት ወቅት የደረሰኝ ዜና ላደረሳችሁ። እንግዲህ አርሰናል እንግዲህ ማርክ ጌሂን ለማስፈረም በሚደረገው ውድድር ውስጥ እንደተቀላቀለ ነው እየተገለጸ የሚገኘው። ይሄ ድንቅ የሆነ የመሀል ተከላካይ እንግዲህ ወደ አርሰናል የመሄድ እድል እንዳለው ከዚህ በፊት ለማድረስ ሞክሬ ነበርና ዛሬ የወጡ መረጃዎች እንደሚያሳዩት ከሆነ አርሰናል በይፋ ማርክ ጌሂን ለማስፈረም በሚደረግ ውድድር ውስጥ እንደተቀላቀለ ነው እየተገለጸ የሚገኘው። የተጫዋቹ ፈላጊ ክለቦች በርካታ እንደሆነ ይታወቃል። ከነዛም ውስጥ እንግዲህ ሊቨርፑልና ማንቸስተር ሲቲን መጥቀስ እንችላለን። ታዲያ ይህንን ተጫዋች ለማስፈረም አርሰናሎች ፉክክር ውስጥ እንደተቀላቀሉ ነው እየተገለጸ የሚገኘው። የእውነት ይህንን ተጫዋች ማስፈረም የሚችሉ ከሆነ በጣም ይጠቀማሉ ተብሎ ነው የሚጠበቀው። ምክንያቱም ገብርኤል ማገሌሽ ወይም ዊሊያም ሳሊባ ጉዳት በሚያስተናግዱበት ወቅት በከፍተኛ ሁኔታ ይጠቅማቸዋል ተብሎ ይጠበቃል። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘው።